ታሪክን ሁልጊዜ ከተለመደው ያው ከማዕከላዊ የስልጣን ስርዓት አንጻር ብቻ ማየት ማለት አንድን ትልቅ ፊልም በቁልፍ ቀዳዳ አሻግሮ እንደማየት ነው። አዎ በጣም ያው ዋናውን ገጸ ባህሪ ልናይ እንችላለን፣ ግን አጠቃላዩን ስዕል ከጀርባ ያለውን አስደናቂ ትዕይንት ሙሉ በሙሉ እናጣዋለን። ዛሬ በዚህ ጥልቅ ዳሰሳችን በእጃችን ባሉት የታሪክ መዛግብትና ሰፊ የምርምር ማስታወሻዎች ላይ ተመስርተን ይህንን የተለመደ የታሪክ መነጽር ሰብረን ልንወጣ ነው። ይሄ በጣም አስፈላጊ አካሄድ ነው። ትኩረታችን በኢትዮጵያ ታሪክ ውስጥ እጅግ አወዛጋቢ በሆኑ ሁለት ግለሰቦች ላይ ሆናል። አንደኛዋ ማዕከላዊውን ስርዓት በማፍረስ የምታወቀው የእሳት ሴት ዮዲት ስትሆን፣ ሁለተኛው ደግሞ ከባሪያነት ተነስቶ በአክሱም ግዛት ጀነራል ቆይቶም የሂምያር ንጉሥ ለመሆን የበቃው አብርሃ ነው። አብዛኛውን ጊዜ እነዚህ ሰዎች ማለት እንደ አጋጣሚ የተፈጠሩ ወይም ከየት መቱ ማይባሉ ታሪክ አዋቂዎች ተደርጎ ነው የሚሳሉት። ልክ ነህ። እና እዚህ ላይ ነው ዋናው ጥያቄያችን የሚነሳው። እነዚህን መሪዎች ከሰሜኑ የፖለቲካ ማዕከል እይታ አውጥተን በደቡብ ኢትዮጵያ ብሔረሰቦች በተለይም በጌዲዮ፣ በሲዳማ እና በኮንሶ ጥልቅ ማህበራዊ አወቃቀሮች ውስጥ ብናስገባቸውስ? በእነዚህ ማህበረሰቦች ሕግ ቢመዘኑ ድጋፍ ያገኙ ነበር ወይ የሚለው ነው ዋናው ጭብጥ። አዎ ትክክል። እና ይህንን ማዕዘን መቀየር እንዴት ታየዋለህ? ምን መሰለሽ፣ ይሄ አካሄድ እጅግ በጣም ወሳኝ ነው። ምክንያቱም የደቡብ ኢትዮጵያን ማህበራዊ ተቋማት በጥልቀት ስንመረምር ከምናውቀው የደም ሐረግና ዘር ላይ ከተመሰረቱ የስልጣን ውርስ ፍጹም የተለየ ዓለም ነው የምናገኘው። ማለት አዲስ መጤዎችን የመቀበል አይነት። በትክክል ማህበራዊ አወቃቀሮቹ በተፈጥሯቸው አዲስ መጤዎችን ለመቀበል ክፍት ናቸው። በግል ችሎታ ላይ የተመሰረተ እድገት የሚያበረታቱ እና ያው ያልተጠበቁ ሰዎችን ወደ ከፍተኛ የፖለቲካ እርከን ሊያወጡ የሚችሉ ናቸው። ስለዚህ አብርሃና ዮዲት ዝም ብሎ ድንገተኛ አጋጣሚዎች አይደሉም ማለት ነው። አዎ፣ ምናልባትም በጥንቱ የአፍሪካ ቀንድ የነበረውን ሰፊና ጥልቅ ማህበራዊ ህግጋት በትክክል የተከተሉ ክስተቶች ሊሆኑ ይችላሉ። እሺ፣ ነገሩን ከመሰረቱ እንፍታው። መጀመሪያ አብርሃን እንውሰድ። በጥናቶቹ ላይ እንደተመለከትነው የግሪካዊው ጸሐፊ ፕሮኮፒዩስ መዛግብት ስለ አብርሃ አመጣጠት በግልጽ ያስቀምጣሉ። አብርሃ በአዱሊስ ወረብ የነበረ የሮማውያን ነጋዴ ባሪያ ነበር ይለናል መዝገቡ። ቆይ ግን ይህንን ዝም ብለን ማልፍ የለብንም። ባሪያ መሆን ማለት በዚያ ዘመን እንደ ንብረት መቆጠር ማለት እኮ ነው። ማህበረሰቡ አቃፊ ቢሆንም እንኳን አንድ ተራ ባሪያ ተነስቶ የጦር ጀነራል አልፎም ንጉሥ መሆን እንዴት ይችላል? በተለመደው የሰው ልጅ ታሪክ ውስጥ ሲታይ ፈጽሞ የሚመስል ነገር ነው። ነባሩ ማህበረሰብ እንዲህ አይነቱ ነገር አይፈቅድም። ታዲያ እንዴት ቻለ? ይህንን ግርምት በጌዲዮ ማህበረሰብ ባሌ በተሰኘው ጥንታዊ የስልጣንና የትውልድ እርከን አወቃቀሩ ስንተነትነው ግልጽ መልስ እናገኛለን። በጌዲዮ ማህበረሰብ ውስጥ አወቃቀሩ በሁለት ትላልቅ ክፍሎች ነው የሚከፈለው። አካኩ እና ዳላታ የምንላቸው ክፍሎች። ልክ ነሽ። አንደኛው አካኩን በበጋል ይታወቃል። ትርጉሙም አያቶች፣ ነባሮች ወይም የቀድሞ የቦታው ባለቤቶች ማለት ነው። ሁለተኛው ክፍል ደግሞ ዳላታ ይባላል። እነዚህ ቆይቶ የተወለዱ ወይም ከሌላ ቦታ የመጡ አዲስ መጤዎች ናቸው። ስደተኞች መሆናቸው ነው። አዎ፣ በታሪክ እንደምናየው እነዚህ ዳላታዎች ከጉጂ ወይም ከኡራጋ አካባቢ በተለያዩ ምክንያቶች ለምሳሌ በጦርነት ወይም በድርቅ የተሰደዱ ሰዎች ናቸው። እሺ፣ ስደተኞች መጡ። ግን አብዛኛው ዓለም ላይ እንደሚታየው ያው አዲስ መጤዎች ሁልጊዜም በዝቅተኛው የህብረተሰብ ክፍል ውስጥ ነው የሚቀመጡት። በነባሮቹ ስር ተገዝተው መኖር ወይም በሁለተኛ ዜጋነት ማገልገል አይደለም እንዴ ዕጣ ፈንታቸው? ስልጣንስ እንዴት ሊያገኙ ይችላሉ? እዚህ ላይ ነው እንግዲህ የጌዲዮ ማህበረሰብ ሊቅነት የሚታየው። የጌዲዮ አፈ ታሪክ እንደሚነግረን የባሌን ስርዓት ራሱ ይዘው የመጡት እነዚህ አዲስ መጤ የሆኑ ዳላታዎች ናቸው። ዋው! ነባሮቹ አልተቃወሟቸውም? ነባሮቹ አካኩዎች እነዚህን ስደተኞች በማግለል እና በመጫን ፋንታ እጅግ አስገራሚ የሆነ ስልታዊ የፖለቲካ ውሳኔ ነው ያሳለፉት። የሕዝባቸውን ቁጥር ለማበዛት እና በተለይም ወታደራዊ አቅማቸውን በአካባቢ ላይ ለማጠናከር ሲሉ ነባሮቹ ጦራቸውን መሬት ላይ በማስቀመጥ አዲስ መጤዎች ላይ ምንም አይነት ተጽዕኖ እንዳይደርስባቸው ሕዝባዊ ምህላ ፈጸሙ። የጦር መሳሪያቸውን አስቀምጠው ጥበቃ አድርጎላቸው ማለት ነው። አዎ፣ ከዚህም አልፎ ነው የሚገርመው ከፍተኛ የሆኑትን የሃዩ ወይም የሕግ አዋቂነት ሥልጣኖችን
ለዳላታዎች በፍቃደኝነት አካፈሉ። በማኅበረሰቡ ውስጥ ትልቁ የፖለቲካ እርከን የሆነው የአባ ገዳ ሥልጣን ሳይቀር በአዲስ መጤዎቹ እጅ ሊያዝ የሚችልበትን ክፍት ሥርዓት ዘረጉ። ይሄ እጅግ አስገራሚ ነው። ይህ ማለት አብርሃ ምንም እንኳን መነሻው ባሪያ እና የውጭ ሰው ቢሆንም በአካባቢው የነበረው ማህበረሰብ ለውትድርና ጥንካሬ ስል ሰዎችን የማዋሃድ ባህል ነበረው ማለት ነው። ትክክል። ማህበረሰቡ ወታደራዊ ብቃት እና ታማኝነት እስካየበት ድረስ ልክ እንደ ጌዲዎቹ ዳላታዎች በስርዓቱ ውስጥ ተቀባይነት አግኝተህ ወደ ከፍተኛ ስልጣን መውጣት ትችላለህ። በጥናቶቹ ላይ የደጋፊና ተደጋፊ የምንለው መስተጋብር ይሄ ነው። አብርሃ ራሱን በስርዓቱ ውስጥ አስርጾ ጀነራል መሆን የቻለው ማህበረሰቡ የፈጠረለትን ክፍተት በመጠቀም እንጂ ሕግ ጥሶ አይደለም። በችሎታ ላይ የተመሰረተ እድገት ነው ማለት እንችላለን። በተጨማሪም ማህበረሰቡ የስልጣን ሚዛንን እንዴት እንደሚጠብቅ ማየት አለብን። በጌዲኦ ህብረተሰቡ በሾሌ ባቴ ማለትም 4 ቤቶች እና ሳሴ ባቴ ወይም 3 ቤቶች ይከፈላል። አዎ፣ ይህንን በጥናቱ አይቼዋለሁ። የሰሜን ጌዲዮ የሆኑት ሾሌ ባቴዎች አብዛኛውን ጊዜ በመንፈሳዊ እና ባህላዊ ስነ ስርዓቶች ላይ ቅድሚያ ሲኖራቸው፣ እንደ አባ ገዳ ያሉ ሐካማኝ የፖለቲካ ስልጣኖች ደግሞ በደቡብ ጌዲዮ በሚገኙት የሳሴ ባቴ ጎሳዎች ይያዛሉ። ይሄ ማንም አንድ ወገን ብቻውን ሙሉ ስልጣን እንዳይቆጣጠር ያደርጋል። ይህ ክፍትነት ደግሞ በችሎታ ላይ የተመሰረተ ከፍተኛ የውድድር መንፈስ ይፈጥራል። ችሎታ ስንል ከጥናቶች ውስጥ በጣም የገረመኝን አንድ ነገር ላንሳ። እሺ፣ የኮንሶ ዋካ ሐውልቶች ጉዳይ። ወደ ኮንሶ ስንሄድ በየቦታው ቆመው የምናያቸው ከእንጨት የተጠረቡ ግሩም ሐውልቶች አሉ። አዎ፣ ታዋቂ ናቸው። እነዚህ ሐውልቶች ዝም ብለው ለማሳመሪያ የሚቆሙ አይደሉም። ምን እንደሚመስሉ በምናብ ለምሳሌ ያህል መሃል ላይ የጀግናው ምስል አለ። በዙሪያው ሚስቶቹ እንዲሁም በጦርነት የገደላቸው ጠላቶች ወይም ያደናቸው ትላልቅ የዱር እንስሳት ምስል ተቀርጾ ይቆማል። ግን ዋናው ቁም ነገር ያለው እዚህ ጋር ነው። ምንድነው እሱ? እነዚህ ሐውልቶች የሚቆሙት አንድ ሰው ከክቡር ቤተሰብ ስለተወለደ ወይም የንጉሥ ልጅ ስለሆነ አይደለም። የሚቆሙት በጦር ሜዳ በተግባር ጀግንነት ለፈጸሙ ወይም አደገኛ የዱር እንስሳትን በድፍረት ላደኑ ሰዎች ብቻ ነው። አየሽ፣ ያነሳሽው የኮንሶ የዋቃ ሐውልት የሥርዓቱ ትልቁ ማረጋገጫ ነው። በአንትሮፖሎጂ ጥናቶች በችሎታ ላይ የተመሰረተ የሥልጣን እርከን ብለን የምንጠራው ይህን ነው። ዘርህ ሳይሆን ተግባርህ ነው የሚያስከብርህ። በጌዲዮም ይኸው ይታያል አይደል? አዎ፣ እናየዋለን። ወደ ሉባ ማለትም ወደ መሪነት እርከን ለመሸጋገር ዲዳ ዱላ በሚባለው የጎሽ አደን ላይ መሳተፍ ግዴታ ነበር። ይሄ አደን ተራ አይደለም። ከ8,000 እስከ 10,000 የሚደርሱ ወንዶች በአንድ ላይ የሚወጡበት እጅግ ግዙፍ እና አደገኛ ዘመቻ ነው። 10,000 ወንዶች አንድ ላይ ለጎሽ አደን ሲወጡ መገመት ራሱ ያስፈራ። ያ ሁሉ ጩኸት፣ ያ ሁሉ ትርምስ፣ መሬቱን የሚያንቀጠቅጠው የሰዎች ኮቴ። እዛ ውስጥ ጎሹን ገድሎ አሸናፊ መሆን ምን ያህል ክብር እንደሚያሰጥ አስቢ። እንግዲህ እጅግ ትልቅ ክብር ነው የሚያሰጠው። በዚህ አደን አሸናፊ የሆኑት ማህበረሰቡ ኤጄሶ ይላቸዋል። ልብስም ሆነ ምልክት ይቀየራል። አዎ፣ እነዚህ ጀግኖች በፀጉራቸው ላይ ነጭ ላባ የማድረግ እንዲሁም ፊታቸውን ሶርሳ በሚባል ቀይና ነጭ አፈር የመቀባት ልዩና ከፍተኛ ክብር ያገኛሉ። በሲዳማ ማህበረሰብ ውስጥ የሉዋ ስርዓትን ስንመለከት በተመሳሳይ መልኩ ጀግንነት የፈጸሙ ሰዎች የዝሆን ጥርስ አምባር ወይም ሂርቦራ በመታጠቅ ይሸለማሉ። ይህ ሂርቦራ ልክ እንደ የጀግንነትና የአመራር ብቃት ማረጋገጫ ሜዳሊያ ነው ማለት ነው። እንግዲህ እነዚህ ሁሉ ምሳሌዎች የሚያሳዩን አንድ ትልቅ ሐቅ አለ። አንድ መሪ በማዕረግ የሚያድገው በተወለደበት የደም ሐረግ ሳይሆን በሚያሳየው ተጨባጭ የጦር ሜዳ ብቃትና ጀግንነት ነው። በትክክል። ስለዚህ የአብርሃ በአክሱም ጦር ውስጥ ወደ ጀነራልነት ማደግ በታሪክ አጋጣሚ የተፈጠረ ስህተት ሳይሆን በደቡብና በመላው የአፍሪካ ቀንድ የነበረውን ጥልቅ ማህበራዊ ሕግጋት የተከተለ ነው። መነሻህ ምን ይሆን? ምን ጠላት በማሸነፍ ብቃትን እስካሳየህ ድረስ ማህበረሰቡ በጀርባ ይቆማል። አዎ፣ የሥርዓቱ ክፍተነት የሚታየው እዚህ ላይ ነው። እሺ፣ አሁን የውትድርናና የጀግንነት ነገር አብዛኛውን ጊዜ ከወንዶች ጋር የሚያያዝ ነው። ታዲያ የዮዲትን ጉዳይ እንዴት እናየዋለን? አንዲት ሴት ተነስታ ስርዓትን ስታፈርስ ይህንን የሚያስተናግድ ማህበራዊ ማዕቀፍ በደቡቡ ስርዓት ውስጥ አለ። ይህ በጣም ጥሩ መሸጋገሪያ ነው። ማዕከላዊ የታሪክ አጻጻፍ ዮዲትን አፍራሽ፣ ቤተ ክርስቲያን አቃጣይ እና የነበረውን ስርዓት በጭካኔ የገረሰሰች የእሳት ሴት አድርጎ ነው የሚስላት። ነገር ግን ይህንን አብዮታዊ የሴት መሪነት ባህሪ
በሲዳማ ማህበረሰብ ውስጥ በሰፊው ከምትታወቀው ንግሥት ፉራ የቱች ታሪክ ጋር ብንነጻጽረው እጅግ አስገራሚ ተመሳሳይነት ይወጣል። ንግሥት ፉራ በሲዳማ አፈ ታሪክ ውስጥ ፍጹም ስርዓት አፍራሽ እና አዲስ ሕግ አውጪ የነበረች ጠንካራ መሪ ናት አይደል? አዎ፣ በምርምር ማስታወሻዎች ላይ እንደሚያሳየው ንግሥት ፉራ የተነሳቸው አህመድ ግራኝ ካስነሳው ጦርነት በኋላ በነበረው የሽግግርና የትርምስ ጊዜ ላይ ነው። በሲዳማ ይሄ ጊዜ ድንጋ ማኮያ በመባል ይታወቃል። በጣም የሚገርመውና ደፋር የሚያሰኛት እርምጃዋ ደግሞ የሽማግሌዎችን የውሳኔ ሰጪነት ሚና ሙሉ በሙሉ ማጥፋቷ ነው። ሽማግሌዎችን ከስልጣን አስወግዳለች። ከዚህም በላይ ያደረገችው ነገር አለ። ቀደም ሲል አውራሪስ ስለገደሉ ወይም በጦርነት ልዩ ጀግነት ለፈጸሙ ወንዶች ብቻ ተፈቅዶ የነበረውን ጸጉር የማሳደግ ክብር ወይንም ቡኪቻ ሴቶች በሙሉ እንዲያደርጉት አዋጅ አውጥታለች። ማለትም በአሁኑ ጊዜ ያሉ መሪዎች ካቢኔታቸውን በሴቶች ሲሞሉ ታሪክ ሰራን ይላሉ። ንግሥት ፉራ ግን ሙሉ ስርዓቱንና የጀግነት መልእክቱን ገልብጣው ነበር ማለት ነው። ልክ ነሽ። ይህች ሴት የወሰደችው እርምጃ የነበረውን የወንዶች የበላይነት ስርዓት ሙሉ በሙሉ መገልበጥ ነበር። እናም ይሄ ተግባሯ ከዮዲት ታሪክ ጋር በሚገርም ሁኔታ ይገጣጠማል። ዮዲትም የእሳት ሴት ተብላ ነው የምትጠራው። እሳትን በተመለከተ በደቡብ አፈ ታሪክ የተለየ ትርጉም አለው አይደል? አዎ፣ እሳት ዝም ብሎ የጥፋት ወይም የማቃጠል ተምሳሌት ብቻ አይደለም። እሳት ከፍተኛ የሆነ የሰማያዊ ሥልጣን ወይም የመለኮታዊ ኃይል መግለጫ ነው። ለምሳሌ በጌዲዮ ማህበረሰብ ውስጥ ባንቃኖ የተባለው የጎሳ ክፍል የመብረቅና የእሳት ባለቤት እንደሆነ ይታመናል። በሲዳማም አፈታሪካዊው መሪ ዱባ ከመጀመሪያው ንጉሥ ዳዳ ጋር ከሰማይ ሲወርድ በእጁ እሳትን ይዞ እንደመጣ ነው የሚነገረው። በትክክል። ስለዚህ ዮዲት የእሳት ሴት መባሏ የነበረውን አሮጌ እና ብልሹ ስርዓት ለማፍረስ እና አዲስ ስርዓት ለመትከል የሚያስችል ከፍተኛ ሃይማኖታዊ እና ፖለቲካዊ ስልጣን እንደነበራት ያመለክታል። በእንግሊዝኛው የምንለው ማለት ነው። ይሄ ይታ የነገሮችን ትርጉም ሙሉ በሙሉ ይቀይረዋል። ማለትም እሳት ማጥፊያ ብቻ ሳይሆን አጽድቶ አዲስ ነገር መፍጠሪያ የማንጻት ኃይል ነው። ሴቶች ይህ አይነቱን መንፈሳዊ ኃይል ሊኖራቸው እንደሚችል በሲዳማ የሃይማኖት መሪ ውማ ወይም በጌዶ ካሉ ስርዓቶችም አይተናል። አዎ፣ ለምሳሌ በማርያም መንፈስ ትመራ የነበረችው ሎኒ የተባለችው የሲዳማ ሴት ታሪክ ጥሩ ማሳያ ነው። ሎኒ ሰዎችን የመፈወስ እና ሕዝብን በጸጋ የመምራት ትልቅ መንፈሳዊ ኃይል ነበራት። ይህ የሚያሳየው ዮዲት በእነዚህ ማህበረሰቦች ውስጥ ብትኖር ኖሮ ያላት እሳትነት እና አብዮታዊነት እንደ ጥፋት ሳይሆን እንደ ሕጋዊ መንፈሳዊ እና ፖለቲካዊ መሪ እንድትቀበል ያደርጋት ነበር። እውነት ነው። እስካሁን ያነሳናቸው ነጥቦች ማህበረሰቡ አዲስ መጤዎችን እና ብርቱ መሪዎችን እንዴት በክፍት ልብ እንደሚያስተናግድ ያሳያሉ። ነገር ግን እዚህ ላይ አንድ ሊመለስ የሚገባው ወሳኝ ጥያቄ አለ። ምንድነው እሱ? ማንም ተነስቶ መሪ ሊሆን ይችላል ወይ? ስርዓቱ ምንም አይነት ማጣሪያ ወይም ገደብ የለውም ወይ? እዚህ ላይ ነው የተገለሉ የህብረተሰብ ክፍሎች ጉዳይ የሚመጣው። ልክ ነህ። ይሄን ማብራራትና ሚዛኑን መጠበቅ አለብን። ስርዓቱ ክፍት ነው ስንል የፈለገው ሰው ገብቶ ይፈነጫል ማለት አይደለም። በማህበረሰቡ ውስጥ የተገለሉ እና የተለየ ስራ የሚሰሩ ክፍሎች አሉ። አዎ አሉ። ለምሳሌ በጌዲዮ ቆዳ ፋቂዎች ወይም አንጥረኞች አዋዶ ይባላሉ። በሲዳማ ደግሞ ሸክላ ሰሪዎች ሃዲዮ፣ እንዲሁም በኮንሶ ሸማኔዎች ጻውዳ እየተባሉ የሚጠሩ ክፍሎች አሉ። እነዚህ ክፍሎች ከዋናው ማህበረሰብ ከመሬት ባለቤትነት እና ከጋብቻ እየተገለሉ ናቸው። ልክ ነሽ። ስለዚህ አብርሃ ባሪያ ቢሆንም የጦርነት ችሎታ ስላለው ወደ ክቡር ዳላታ ወይም አዲስ መተ እርከን ሊገባ ይችላል። ነገር ግን ከእነዚህ ከተገለሉ ክፍሎች የመጣ ቢሆን ኖሮ በፍጹም ወደ ጄኔራልነት ሊያድግ አይችልም ነበረ። ዮዲትም ብትሆን የቱንም ያህል ኃይል ቢኖራት ከተገለሉት ክፍሎች ብትሆን ኖሮ ተገባይነት አታገኝም ነበር። ማህበረሰቡ የራሱ የሆነ ጥብቅ ድንበር ነበረ። በትክክል አብራርተሽዋል። ሌላው መረሳት የሌለበት እጅግ ወሳኝ ነጥብ ከጀርባ ያለው የኢኮኖሚና የሎጂስቲክስ መሰረት ነው። ዮዲት የአክሱምን ግዛት ለማዳከም የረጅም ጊዜ ጦርነት አድርጋለች። አብርሃ በ10 ሺዎች የሚቆጠር ትልቅ ጦር ይመራ ነበር። ታዲያ እነዚህን ግዙፍ ሰራዊቶች እንዴት መመገብና ማስተዳደር ቻሉ? መልሱ ያለው በጥንካሬው በሚታወቀው የእንሰት ግብርና እና በተሳሰረው የገበያ ስርዓት ውስጥ ነው። አዎ፣ የእንሰት ተክል ጉዳይማ ወደር የሌለው የተፈጥሮ ቴክኖሎጂ ነው።
እንሰት በተፈጥሮ እጅግ አስደናቂ የሆነ የምግብ ማከማቻ ነው። ቅድም በጌዲዮ የጎሽ አደን ላይ እስከ 10,000 ወንዶች በአንድ ጊዜ ይሳተፋሉ ብለናል። ይህን ያህል ሕዝብ በአንድ ጊዜ ጠርቶ ማሰለፍ መቻሉ በራሱ ትልቅ ወታደራዊ አቅም ነው እና ይህን ኃይል መመገብ ቀላል አይደለም። በፍጹም። ይህን ሁሉ ጉልበትን ለማቆየት ደግሞ በትንሽ መሬት ላይ ከፍተኛ የካሎሪ ክምችት የሚሰጠው እንሰት ወሳኝ ሚና ይጫወታል። እንሰት በመኖሩ ምክንያት እጅግ በጣም ብዙ ሕዝብን በጠባብ ቦታ ላይ ማስተዳደር ይቻላል። ይህ ማለት ደግሞ በቀላሉ በ10 ሺዎች የሚቆጠሩ ሰዎች ለጦርነት ማሰለፍ ይቻላል። አዎ፣ የጊዲዮዎች በንጉሥ ኡራጋ ላይ ያደረጉትን የተሳካ ሕዝባዊ ዓመፅ ብናስታውስ ይህ የሕዝብ ብዛትና የካሎሪ ክምችት ምን ያህል ኃይል እንደሰጣቸው እንረዳለን። በተጨማሪም የኮንሶ የገበያና ንግድ አውታር የተለያዩ ብሔረሰቦችን በማስተሳሰር ለጦርነትና ለሥልጣን ግንባታ የሚያስፈልገውን ጠንካራ ኢኮኖሚያዊ መሠረት ይፈጥር ነበር። እንሰትና ንግድ ትልቅ የጦር መሳሪያዎች ነበሩ ማለት ነው። በመጨረሻም አንድ ጥልቅ የሆነ አንትሮፖሎጂካዊ ሐሳብ ማንሳት አለብን። ሆን ተብሎ የሚደረግ የሥርዓት መገልበጥ ወይም ማኅበራዊ እጥበት የምንለው ጽንሰ ሐሳብ ይህ ከዮዲት ታሪክ ጋር እንዴት ይገናኛል? የዮዲትን ቤተ ክርስቲያኖችን ማቃጠልና ሥርዓትን ማፍረስ በባህላዊው መነጽር ስንትነት ነው በደቡብ ማኅበረሰቦች ዘንድ የታወቀ ማኅበራዊ እጥበትና የሽግግር ሥርዓት ሆኖ እናገኘዋለን። ለምሳሌ በኮንሶ ካኖታ ፌስቲቫል ላይ ወይም በጌዲዮ የጁባ ግርዛት ወቅት ወንዶች የተለመደውን የኅብረተሰብ ሕግና ሥነ ምግባር በመጣስ ሆን ብለው ጸያፍ ዘፈኖችን ይዘፍናሉ፣ ሥርዓት ያፈርሳሉ። አሃ፣ ይሄ ልክ የተበላሸን ደን ለማደስ ሆን ተብሎ እንደሚለቀቅ ቁጥጥር የተደረገበት ቃጠሎን ማለት ነው። አሮጌውን የደረቀውን እና ብልሹ የሆነውን ሥርዓት አቃጥሎ እና ጽጥቶ ለጥሩ እና ለአዲስ ትውልድ ስልጣን እንዲይዝ የማድረግ የማህበረሰብን አወቃቀርን እንደ አዲስ የመጀመር ሂደት አካል ነው። ትክክል፣ አዲስ ጅማሮ ነው። ስለዚህ ዮዲት ያደረገችውም የዚህ አይነት ትልቅ ሀገራዊ ሪሴት ነበር ብለን መውሰድ እንችላለን። በማኅበራዊ ሳይንስ መነጽር ስንመለከተው ልክ እንደዚያ ነው። እንግዲህ ውይይታችንን ወደ ማጠቃለሉ ስናመታ የተመለከትናቸውን አበይ ጭብጦች አንድ ላይ እናሰራቸው። ዮዲትም ሆነች አብርሃ ታሪክን በድንገት ያውቁ ከየት መጥቶ የማይባሉ አጋጣሚዎች አልነበሩም። አዎ፣ አጠቃላይ ምስሉ ሲታይ 5 መሰረታዊ እውነታዎችን እናገኛለን። አንደኛ፣ አዲስ መጤዎችን አቅፎ ወደ ስልጣን የሚያወጣው ተቋማዊ አሰራር በጌዲዮ የዳላታ ስርዓት አይተናል። ሁለተኛ፣ በኮንሶ ዋቃ እና በሲዳማ ሂርቦራ እንደሚታየው በጀግነት ላይ የተመሰረተ ማህበረሰብ መኖሩ ለአብርሃ ወደ ጀነራልነት መውጣት ምክንያታዊ መሰረት ሆኗል። ሶስተኛ ደግሞ የሲዳማ ንግሥት ፉራ ታሪክ የዮዲትን አብዮታዊ የሴት መሪነት ባህሪ በሚገባ ያብራራል። አራተኛ፣ እሳት የሰማያዊና መንፈሳዊ ስልጣን ምልክት መሆኑ የዮዲትን ስርዓት አፈራሽ እርምጃዎች ጥልቅ ትርጉም ያሳያል። አምስተኛ እና የመጨረሻው የእንሰት ግብርናና የማህበረሰብ ጥንካሬ ለትልልቅ ጦርነቶች ስንቅ እና የሰው ኃይል እንደፈጠረ ተገንዘበናል። የደቡብ ማህበራዊ አወቃቀሮቹ የሁለቱ መሪዎች ታሪካዊ ሚና በትክክልና በግልጽ ያብራራሉ። ይህ ሁሉ ሲደመር ደግሞ የሚሰጠን አንድ ትልቅ እና አነቃቂ ሐሳብ አለ። በታሪክ መዛግብት ላይ አጥፊዎች፣ ባሪያዎች ወይም ያልተጠበቁ ብለን ፈጥነን የምንፈርጃቸው መሪዎች ምናልባት እኛ በማናውቀውና ባልመረመርነው ሌላ የህብረተሰብ ክፍል መነጽር ሲታዩ የራሳቸውን ማህበረሰብ ጥልቅ ሕግጋታት እና የስልጣን ሽግግር ስርዓት በትክክል ሲፈጸሙ የነበሩ ሕጋዊ መሪዎች ቢሆኑስ? እና አንድ ሰው እዚህ ላይ ይህን ማሰብ ይችላል። ዛሬስ በዙሪያችን ያሉትን አዳዲስና ያልተለመዱ ክስተቶች ከስንት የተለያየ አቅጣጫ እያየናቸው ይሆን? ምናልባት የቆምንበትንና የምንመለከትበትን ማዕዘን ብንቀይር ፍጹም የተለየ ሰፊና አስደናቂ እውነት እናገኝ ይሆናል። ይህንን ጥያቄ አብረን እያስተላለስን የዛሬውን ጥልቅ ዳሰሳ እዚህ ላይ እናጠናቅቃለን።